ሰላም የቻናሌ ቤተሰቦች፣ ዛሬ በቱርክ ድራማዎች እጅግ በጣም ስለምንወዳት ተዋናይት ጀምሬ ባይሰል አስገራሚ የህይወት ታሪክ ይዤላችሁ መጥቻለሁ። ቪዲዮን ከመጀመራችን በፊት ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ታሪኩ እንለፍ። ጀምሬ ባይሰል የካቲት 5 ቀን 1999 ዓ.ም በቱርክ ኢዝሚር ተወለደች። ኢዝሚር በኪነ ጥበብ ፍቅሯና በነፃነት መንፈሷ የምትታወቅ ውብ የባህር ጠረፍ ከተማ ናት። ጀምሬ ገና ከልጅነቷ ጀምሮ ዓለምን በተለየ እይታ የምትመለከትና ካሜራ ፊት ከመቆሟ ከረጅም ጊዜ በፊት ስሜቷን በስዕልና በምስል ጥበብ የምትገልጽ ነበረች። የእናቷ ቤተሰቦች ከኡርፋ የአባቷ ወገኖች ደግሞ ከባልካን አካባቢ የፈለሱ በመሆናቸው ይህ የተለያየ ባህል ውህደት በኋላ ላይ ለምትጫወታቸው ገጸ ባህሪያት ጥልቅ ሕይወት እንዲኖራቸው ትልቅ መሰረት ሆኗታል። ቤተሰቦቿ ተፈጥሯዊ የጥበብ ስጦታዋን ቀድሞ በመረዳታቸው በኢዝሚር በሚገኘው ታዋቂው የቡቻ ኢሺላይ ሳይግን የሥነ ጥበብ ትምህርት ቤት አስገቧት። እዚያም በስዕል ትምህርት ተመርቃለች። በመቀጠልም በኤጅ ዩኒቨርሲቲ በሥነ ጥበብ መምህርነት ትምህርቷን በመከታተል በፈጠራና የማስተማር ፍላጎት ላይ የተመሰረተ ሕይወት ለመገንባት ትራለች። ነገር ግን እጣ ፈንታ ለሷ የተለየ መንገድ አዘጋጅቶላት ነበር። በ15 ዓመቷ የሺል ዴኒዝ በተሰኘው ተወዳጅ የኮሜዲ ተከታታይ ድራማ ላይ ጎንጃ ማካስቺ የተባለችውን ገጸ ባህሪ በመጫወት የመጀመሪያውን የቴሌቪዥን ስራዋን ጀመረች። ምንም እንኳን ስራው አነስተኛ ቢሆንም ትወና ለእሷ ሌላኛው የጥበብ መግለጫና እውነቱን የመናገሪያ መንገድ መሆኑን የተረዳችበት አጋጣሚ ነበር። በ2017 ኢሲም ሲዝለር በተባለው የወንጀል ድራማ ላይ ከታየች በኋላ ፓይታኽት አብዱል ሐሚድ በተሰኘው ታሪካዊ ድራማ ላይ የፊሩዜን ገጸ ባህሪ ተጫውታለች። በዚህም በትላልቅ ተዋናያን መካከል ያሳየችው ብቃት በኢንዱስትሪ ውስጥ ትኩረት እንድታገኝ ያደረጋት። እውነተኛው የስኬት ምዕራፍ የተከፈተው በ2018 ኤሊሚ ብራክማ እጄን አትልቀቀኝ በተሰኘው ዓለም አቀፍ ዝና ባተረፈ ድራማ ላይ የአዝራን ገጸ ባህሪ ስትጫወት ነበር። ይህ ድራማ በቱርክ ብቻ ሳይሆን በአረቡ ዓለም በባልካንና በምስራቅ አውሮፓ በሰፊው የታየ ሲሆን የ19 ዓመቷ ጀምሬ በሰላና ጥልቅ በሆነ አተዋወኗ በሚሊዮኖች የሚቆጠሩ ሰዎችን ልብ ሰርቃለች። በ2020 ሶልያንም በተሰኘው ድራማ የመጀመሪያውን ዋና ገጸ ባህሪ ሰሊን በመጫወት ብቃቷን አረጋግጠች። ሆኖም 2021 ዓመት የኮከብነቷ ማረጋገጫ ዓመት ነበር። ባህት ኦዩኑ በተሰኘው የፍቅር ኮሜዲ ድራማ ላይ ከአይታች ሻሽማዝ ጋር በመሆን ያሳየችው ተጫዋችነትና ማራኪነት ተመልካቾችን በእጅጉ አስደምሟል። በዚሁ ዓመት ታኅሳስ 5 ቀን በ47ኛው የጎልደን ባተርፍላይ ሽልማት ላይ የታዳጊ ኮከብ ራይዚንግ ስታር ሽልማትን ጨምሮ በርካታ ሽልማቶችን ተቀብላለች። በ2022 ስንዳን ዳሃ ጉዜል በተሰኘው ድራማ ስትታይ በተመሳሳይ ጊዜ የበርካታ ዓለም አቀፍ ብራንዶች ፊት ለመሆን በቅታለች። የኢንስታግራም ተከታዮቿም ከ7 ሚሊዮን በላይ አልፈዋል። በ2023 ሳክላ ቤኒ መሃላ በተሰኘው ድራማ ኢንጂላ የተባለችውን ገጸ ባህሪ በመጫወት እስካሁን ካሳየቻቸው የላቀና ጥልቅ የሆነ የተወና ብቃት አሳይታለች። በ2024 ደግሞ አሽቅ ፊልሚ በተሰኘው ፊልም የመጀመሪያ የሲኔማ ስራዋን ሰርታለች። በ2025 በሜክሲኮ በተካሄደው ፕሪሚዮስ ፕሮዱ የሽልማት ስነ ስርዓት ላይ ምርጥ የፍቅር ድራማ ተዋናይት በመባል ታሪካዊ ሽልማት አሸንፋለች። ይህ ሽልማት ለሷ ብቻ ሳይሆን ለቱርክ የፊልም ኢንዱስትሪ ትልቅ ክብር ነበር። በአሁኑ ወቅት እስከ ሜይ 2026 ጉለር ቬ ጉናህላር በተሰኘው ድራማ ላይ ከታዋቂው ተዋናይ ሙራት ይልዲሪም ጋር ዘይነብ የተባለችውን ደፋር ወጣት በመሆን እየተወነጀ ትገኛለች። ከካሜራ በስተጀርባ ጀምሬ ትሁት፣ ለጥበቧ ታማኝ እና የራሷን ማንነት የማታስደፍር ጠንካራ ሴት ናት። ከኢዝሚር የሥነ ጥበብ ክፍሎች የተነሳችው ይህች ወጣት ገና በ27 ዓመቷ አስደናቂ ታሪክ መጻፍ ችላለች። ጀምሬ ባይሰል አሁንም በደመቀ ሁኔታ እየበራ ያለች ኮከብ። ቪዲዮውን እስከ መጨረሻው ስላያችሁልኝ አመሰግናለሁ። ጀምሬ ድራማዎች ውስጥ የእናንተ ተወዳጅ የትኛው ነው? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እንገናኝ። ቻው።